አምበል ዘጋቢ ፊልም የጸለምት ቅዳሜት ማስታወሻ የመጀመሪያው መጀመሪያ ጊዜያዊ ወታደራዊ አስተዳደር ደርግ እነሆ ስልጣን ከያዘ 72ኛ ቀኑ ላይ ነው። መንግስቱ ኃይለ ማርያምና አጥናፉ አባተ አንዳች ነገር ያንሾካሹካሉ። እኩለ ቀን ላይ ለተጠራው ስብሰባ ከጠቅላላ የደርግ አባላት ከምስራቅ ንዑስ ደርግ፣ ከሰሜን ንዑስ ደርግና ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች በአጭር ጊዜ ውስጥ ከያሉበት መጥተው ቦታቸውን በመያዝ የስብሰባውን መጀመር እየተጠባበቁ ነው። በግቢ ውስጥ ከወትሮ የተለየ ጠንካራ የወታደሮች እንቅስቃሴ ይታያል። መትረየስ የተጠመደባቸው ጂፕ መኪኖችና ብረት ለበስ ተሽከርካሪዎች ከውስጥ ወደ ውጭ ይፈተለካሉ። በደርግ መሰብሰቢያ አዳራሽ የተሰበሰቡ የደርግ አባላት በሙሉ መግባታቸውን ያረጋገጠው የ10 አለቃ መንግስቱ ገመቹ ከመንግስቱ ኃይለ ማርያም ጋር አንሾካሾከ። በአዳራሹ ውስጥ እንደ መርግ የሚከብድ ጸጥታ ነገሰ። የደርጉ የእስረኛ ጉዳይ ኮሚቴ ሊቀመንበር አንድ ዳጎስ ያለ መዝገብ ከሻለቃ መንግስቱ አጠገብ አስቀመጠና ወደ ወንበሩ ተመለሰ። ሻለቃ መንግስቱና ኮሎኔል አጥናፉ አባተ ስብሰባውን ለመጀመር የከበዳቸው መሆኑና ውስጣቸው በጭንቀት እንደተወጠረ ያስታውቅባቸዋል። በስብሰባ አዳራሹ የደርግ አባል ያልሆኑ ካሉ አዳራሹን ለቀው እንዲወጡ አዘዙ። ጥቂት ሰዎች ከአዳራሹ ሲወጡ የ10 አለቃ መንግስቱ ገመቹ በሩን ከውስጥ በኩል ዘጋው። ስብሰባው ተጀመረ። ስብሰባው የሚካሄደው ዙፋን አዳራሽ ተብሎ በሚጠራውና በቤተ መንግስቱ ቅጥር ግቢ በንግሥተ ነገሥታት ዘውዲቱ ዘመነ መንግሥት በተሠራ ሕንፃ ውስጥ ነው። ከዙፋን አዳራሹ ስር ለወይን ጠጅ ማስቀመጫነት የተሠራ የምድር ቤት ይገኛል። ይህ ከአዳራሹ ስር የሚገኝ የምድር ቤት በሳንቃ ግድግዳ ለሁለት ተከፍሎ ቁጥር 1ና ቁጥር 2 የሚል መለያ ተሰጥቷቸዋል። የሁለቱ ክፍሎች ግድግዳ ከዓመት ዓመት ውሃ ያዣል። በስሩ የሚገኘውም ወለል የሚወረዛ ነው። የዙፋን አዳራሹ ምድር ቤት አንዳንድ በርና ጥቂት መስኮቶች ቢኖሩትም የጠዋትም ሆነ የማታ የፀሐይ ብርሃንና ሙቀት አያገኝም። የኢትዮጵያ ንጉሠ ነገሥት መንግሥት ከፍተኛ ባለሥልጣናትና የጦር አዛዦች በቁጥጥር ስር ውለው ከነበሩበት 4ኛ ክፍለ ጦር ጥቅምት 12 ቀን 1967 ዓ.ም ወደዚህ ምድር ቤት ተዘዋውረው ከታሰሩ 1 ወር ከ2 ቀናቸው ነው። በዙፋን አዳራሽ ምድር ቤት አጠገብ ካለው ሜዳ ላይ በርካቶቹ እስረኞች ይንከላወሳሉ። ብርድና ቅዝቃዜው ያደነዘዛቸው አንዳንዶቹ እስረኞች ከሳሩ ላይ በደረታቸው ተኝተው ሕመም በሚሰማቸው በኩል አካላቸውን የፀሐይ ሙቀት ያስመታሉ። ዕለቱ ቅዳሜ ህዳር 14 ቀን 1967 ዓ.ም ጊዜውም ከእኩለ ቀን በኋላ ነው። ማለዳ ላይ ልዩ ልዩ ሕመም እንደሚሰማቸው በመግለጽ ለሕክምና ወደ ልዕልተ ፀሐይ የዛሬው የጦር ኃይሎች ኮምፕሬሄንሲቭ ሆስፒታልና ወደ ፖሊስ ሆስፒታል ተልከው ምርመራ ተደርጎላቸውና የሕመም ማስታገሻ ተሰጥቷቸው ተመልሰዋል። አምበል ዘጋቢ ፊልም ሕክምና አግኝተው ከሆስፒታል ከተመለሱት መካከል ጥርሳቸውን ታክመው የመጡትና ሁልጊዜም ከፊታቸው ላይ ፈገግታ የማይለያቸው ዠርጋዳው ልጅ እንዳልካቸው መኮንን የቀድሞ ፈገግተኛ ገጽታቸው ተለውጦ ነበር የተመለሱት። አብዛኞቹ እስረኞች ይህን ለውጥ ቢገነዘቡትም እሳቸው ግን ምክንያቱን የገለጹት ለቅርብ ሰዎቻቸው ብቻ ስለነበር ሌሎቹ እስረኞች ምክንያቱን ባያውቁትም ደስ የማይል ነገር ቢሰሙ ነው የሚል ግምት ወስደዋል። ከእኩለ ቀን በኋላ ከተሰጣቸው በሜዳው ላይ የመንሸራሸሪያ ሰዓት በፊት ያለውን ጊዜ
ከልዑል አስራተ ካሳና ከሌተና ጀነራል አብይ አበበ ጋር በሹክሹክታ ሲወያዩ ነበር። በዙፋን አዳራሽ ውስጥ የሚካሄደው ስብሰባ ቀጥሏል። በአዳራሽ ውስጥ ሁካታ ያለ ቢሆንም የሚያውቃቁበት ምክንያትና የቃላት ልውውጡ በግልጽ አይሰማም። ተሽከርካሪ ላይ በተጠመደ ፓናርድ መትረየስ እየጠበቁ በሜዳው ከላይ ወደ ታች እንደገና ደግሞ ከታች ወደ ላይ የሚንከለወሱበት ጊዜ አብቅቶ እስረኞቹ ወደ ጎሮናቸው ሲመለሱም ከበላያቸው ካለው ዙፋን አዳራሽ የሚመጣው ሁካታና የተለያዩ ሰዎች ንግግር መሰማቱን አላቋረጠም። ምሽቱ በጣም ጨፍጋጋ ነበር። የሚኒልክ ቤተ መንግሥት ቅጥር ግቢ ከሚሸከመው በላይ ድብርት፣ ጭንቀትና ውጥረት ነግሶበታል። በዙፋን አዳራሽ ውስጥ በስብሰባ ላይ የነበሩት የደርግ አባላት ለረፍት ወጥተው ራት እየበሉ ነበር። ሁሉም ሰው በዝምታ ይመገባል እንጂ አንዳች ነገር አያወራም። ከወትሮ በተለየ ሚስጥር ጠባቂ ሆኖ ነበር። ሻለቃ መንግሥቱ ኃይለማርያም የደርጉን የማስታወቂያ ኮሚቴ አባላት ከሌላው ተሰብሳቢ ገለል ወዳለ ቦታ ወደ ጥግ ወስደው በዛሬው ዕለት ደርግ ከባድ የፖለቲካ ውሳኔ አሳልፏል በማለት ጀመሩና በቅድሚያ የውሳኔውን ይዘት ካብራሩ በኋላ የሕዝቡን ስሜት ሊኮረኩር የሚችል መግለጫ እንዲያዘጋጁ አዘዟቸው። ትዕዛዙን የተቀበሉት የደርጉ የማስታወቂያ ኮሚቴ አባላት መግለጫውን ለማዘጋጀት ጸጥ ያለና ሰላም የሰፈነበት በከተማዋ ከሚገኝ አንድ ሆቴል የመኝታ ክፍል ተከራይተው ወደዚያው አመሩ። ከምሽቱ 12 ሰዓት ሲሆን በእስር ቤቱ ግቢ ውስጥ ከሌላው ቀን በተለየ ፓውዛዎች ይበሩ ጀመር። ከምሽቱ 1 ሰዓት አካባቢ ተጨማሪ የታጠቁ ወታደሮችና የእስረኛ ማመላለሻ መኪኖች ከቤተ መንግሥቱ ግቢ ገብተው ቆሙ። ከዙፋን አዳራሽ ስር ያለው የቀድሞው መንግሥት ባለሥልጣናት ያሉበት የእስር ቤቱ በር በጊዜ ተዘግቷል። ክፍት በነበረው ቦታ ባና ወይም በርኖስ ተሸፍኗል። ሻለቃ ጌታቸው ሽበሺና አብሮት የነበረ ሌላ ወታደር ወደ ቁጥር 1 የእስር ክፍል ሄደው የእስረኞች ስም ይጠሩ ጀመር። ከቁጥር 1 የእስር ክፍል 20 ሰዎችን ጠርቶ አስወጧቸው። በመቀጠል ወደ ቁጥር 2 የእስር ክፍል ሄደው በሩን ከፈቱ። ሻለቃ ጌታቸው ሽበሺ በእጁ የያዘውን ወረቀት እየወዘወዘ ከዚህ ውስጥ የምንጠራችሁ ሰዎች ስማችሁ እንደተጠራ ቶሎ ብላችሁ ውጡ በማለት አዘዘና ስሞችን መጥራት ጀመረ። በእስረኞቹ የተመረጡ የዕለቱ የምሽት ተረኛ አስተናባሪዎች የሚጠሩትን ስሞች ከፍ ባለ ድምፅ በማስተጋባት መጥራት ጀመሩ። አምበል ዘጋቢ ፊልም። በዙሪያው የበሩት ትልልቅ የፓውዛ መብራቶች ግቢውን ቀን አስመስለውታል። አፈሙዛቸውን ወድረው ዙሪያውን የቆሙ ታንኮች ግቢውን አስፈሪ ድባብ አልብሰውታል። በርከት ያሉ የሚሊቴሪ ፖሊሶች ወፖ የሚል ፊደል ከተጻፈበት ነጭ ሄልሜት ስር በጥቂቱ በሚታዩት አይኖቻቸው አካባቢውን በንቃት ይቆጣጠራሉ። ከስም ጠሪዎቹ 3 እርምጃ ርቀው የቆሙ ወታደሮች ከምድር ቤቱ ስማቸው እየተጠራ በየተራ የሚወጡትን እስረኞች አጠገባቸው ሲደርሱ በተሰጣቸው ትዕዛዝ መሠረት የአንዱን እስረኛ ግራ እጅና የሌላውን እስረኛ ቀኝ እጅ አንድ ላይ በማድረግ በካቴና አቆራኝተው ካሰሯቸው በኋላ ሚሊቴሪ ፖሊሶቹ ወዳሉበት ያሳልፏቸዋል። ሚሊቴሪ ፖሊሶቹ ደግሞ ከግቢው በቆሙት በሽፍኖቹ ማክ የወታደር መኪኖች ላይ ይጭኗቸዋል። ከእስረኞች ውስጥ አንዱ ለኮሎኔል ዓለም ዘውድ ተሰማ መልካም ዕድል አላቸው። ኮሎኔል ዓለም ዘውድ ባክህ እናውቀዋለን በማለት መለሱለት። ሌተና ጀነራል ደበበ ኃይለ ማርያም ስማቸው ሲጠራ ወጥተው በር ላይ ከደረሱ በኋላ ተመልሰው ወደ ውስጥ በመግባት ከአክሱም ተይዘው ለመጡት ንቡረ እድ ገብረ ሥላሴ ፀሐይ ይፍቱኝ አባቴ
ብለው መስቀል ተሳልመው ወጡ። ልጅ እንዳልካቸው መኮንን ታመው ተኝተው ነበርና ስማቸው ሲጠራ ደግሞ ምን ይሆን እያሉ እያጉረመረሙ ወጡ። አብዛኛው እስረኛ በቢጃማ ነበር የወጣው። ከነዚህ ውስጥ እግራቸውን ታመው የነበሩት ልዑል አስራተ ካሳ በቢጃማ እንደሆኑ እያነከሱ ነበር የወጡት። እስረኞቹ ልብስ እንዲቀይሩና መድኃኒት እንዲይዙ ሲጠይቁ ግድ የለም አሁን ቶሎ ትመለሳላችሁ አትቆዩ የሚል መልስ እየሰጣቸው በፍጥነት እንዲወጡ ተደረገ። የስም ጥሪው አበቃና በተቀሩት እስረኞች ላይ በሩ ተዘጋ። ታመው በሆስፒታል በመታከም ላይ የነበሩት ዶክተር ተስፋዬ ገብረግዚእና ሌተና ጀነራል ኢሳያስ ገብረስላሴ እጆቻቸው በሰንሰለት እንደታሰሩ ከሆስፒታል ካመጣቸው ላንድሮቨር መኪና ወርደው ወደ እስር ቤቱ መኪና ተጫኑ። ይህን ድርጊት እስከ ፍጻሜው ድረስ በመከታተል ለጠቅላላ ጉባኤው ሪፖርት እንዲያደርጉ የደርጉ የእስረኛ አስተዳደር፣ የመከላከያ፣ የደህንነትና የሥራ አስፈጻሚ ኮሚቴ በአጠቃላይ 9 የደርግ አባላት እንዲያስተባብሩ በጠቅላላ ጉባኤው ተወስኖ ስለነበር እስረኞቹ ሲጫኑ ከሻለቃ ጌታቸው ሽበሺ ጋር ሻለቃ ካሳይ አራጋው፣ የመቶ አለቃ ጴጥሮስ ገብሬና ፍስሐ እንደቱ ሌሎችም ሂደቱን በንቃት ይከታተሉ ነበር። ከዙፋን አዳራሽ ምድር ቤት በቁጥር 1 እና በቁጥር 2 የእስር ክፍሎች ውስጥ ከታሰሩ የንጉሠ ነገሥቱ ባለሥልጣናት በጠቅላላ የተወሰዱት እስረኞች 50 ነበሩ። ወደ ቀድሞው ዓለም በቃኝ ወይም ከርቸሌ ወህኒ ቤት በትላልቆቹ ማካሚዮን ላይ ተጭነው እየተጓዙ የነበሩ እስረኞችን እየጠበቀ አብሮ ሲጓዝ የነበረ አንድ አጃቢ ወታደር በወቅቱ ስለነበረ ሁኔታ እንዲህ በማለት ምስክርነቱን ሰጥቷል። እስረኞቹን የጫነው መኪና ከግቢው ወጥቶ ትንሽ እንደተጓዝን አጠገቤ ተቀምጠው ከነበሩ እስረኞች አንደኛው የት ነው የምትወስዱን ወጥቴ ሲሉ ጠየቁኝ። እኔም አላወቅኩም አልኳቸው። ሜክሲኮ አደባባይ ደርሰን መኪናው ወደ ወህኒ ቤት መስመር ተጠመዘዘ። በዚህ ጊዜ እስረኞቹ በደስታ ስሜት ተያይዘው ወህኒ ቤት ከገባን በጣም ጥሩ ነው፣ ቤተሰቦቻችንም እየመጡ ይጠይቁናል በማለት ተወያዩ። አዲስ አበባ ወህኒ ቤት ደርሰን የግቢው በር ተከፈተልንና መኪናው እስረኞቹን እንደያዘ ገባ። በግቢ ውስጥ አፈሙዙ ላይ ሳንጃ የተወደረበት መሳሪያ ያነገቱ በርካታ ወታደሮች በተጠንቀቅ ቆመዋል። እስረኞቹ በመኪናው ብርሃን ተደርድረው የቆሙትን ወታደሮች ሲያዩ በመደናገጥ ተንጫጩ። ራስ መስፍን ስለሺ ይሄ ባሪያ ለፍርድ እንኳን ሳንቀርብ ሊፈጀን ነው፣ ፍርድ ይታይልን እያሉ ጮኹ። ሌሎቹም እሳቸውን ተከትለው የተንጫጩ አስተጋቡ። መኪናው ወደፊት ሄደና አዙሮ ቆመ። እስረኞች ወርደው የማረሚያ ቤቱን ግንብ ተደግፈው መደዳውን ተደርድረው እንዲቆሙ ተደረገና የመኪናው መብራት በራባቸው። ወታደሮች ከፊት ለፊታቸው መሳሪያቸውን ወደ እስረኞቹ ደግነው ቆሙ። ሊገደሉ መሆናቸውን ሁሉም እስረኞች አውቀዋል። ከእስረኞቹ ውስጥ አንዳንዶቹ አፋቸውን ቀስ ብለው ያንቀሳቅሱ ነበር። ምናልባት ጸሎት እያደረሱ መሆን አለበት። አንዳንዶቹ ደግሞ በፍርሃት ይርበደበዱ ነበር። ኮሎኔል የዓለም ዘውድ ተሰማ በመጀመሪያ እኔን ግደሉኝ በማለት ይፎክሩ ጀመር። ጀነራል አሰፋ በየነ ግዴላችሁም እኔ ጠቅማችኋለሁ አትግደሉኝ እያሉ መማፀን እንደጀመሩ ማን እንደነፋው ባላውቅም የፊሽካ ድምፅ ተሰማ። በዚህ ጊዜ ወታደሮቹ መሳሪያዎቻቸውን አቀባበሉ። ለሁለተኛ ጊዜ የተነፋው የፊሽካ ድምፅ በአየሩ ላይ ናኘ። ግን ወዲያውኑ በተደረደሩት እስረኞች ላይ የተከፈተው የተኩስ ርምታ የፊሽካውን ድምፅ ዋጠው ይላል አጃቢ ወታደሩ የሰጠው የምስክርነት ቃል። የደርጉ ከፍተኛ አመራሮች ባሉበት ሆነው ስለ ግድያው አፈጻጸም ሂደት ኮሎኔል ተስፋዬ ወልደስላሴ በሬዲዮ መገናኛ እየተከታተለ ይነግራቸው ነበር።
አምበል ዘጋቢ ፊልም። በግድያው ወቅት በተባራሪ ጥይት የቆሰሉ ሰዎች ከደርግ በኩል መሆን አለመሆናቸው ማንነታቸው ከተረጋገጠ በኋላ በደርጉ የሕክምና መኮንን በመቶ አለቃ እንዳለ ገላም በኩል ሕክምና ተደረገላቸው። ከዚህ ሁሉ በኋላ በአዲስ አበባ ወህኒ ቤት ግቢ ውስጥ በአፄ ኃይለ ሥላሴ ጄኔራሎችና ሚኒስትሮች ግድያ የተሳተፉ የደርግ አባላት ስም ዝርዝርና የተኮሱት የጥይት ብዛት በሪፖርት ለደርጉ ኃላፊዎች የቀረበ ሲሆን እንዲህ ይነበባል። ጭቁኑን የኢትዮጵያ ሰፊ ሕዝብ ለዘመናት ሲበዘብዙ የነበሩ የዘውዳዊው መንግሥት ሚኒስትሮችና የጦር መኮንኖች እርምጃ እንዲወሰድባቸው በቀረበው ሐሳብ መሠረት ሙሉ የደርግ አባላት ተስማምተው ድምፅ በመስጠት ባሳለፉት ውሳኔ መሠረት ህዳር 14 ቀን 1967 ዓ.ም ምሽት እርምጃ ተወስዶባቸዋል። በዚህ ሂደት ላይ ደርጉን ወክለው የተሳተፉ አባላት የስም ዝርዝርና ጥቅም ላይ ያዋሏቸው የጥይት ብዛት እንደሚከተለው ነው። ሻለቃ ጌታቸው ሽበሺ 43 ጥይቶች፣ ሻምበል ተፈራ 32 ጥይቶች፣ ሻምበል ኃይሌ መለስ 25 ጥይቶች፣ ባሻ ተፈራ ጅፋር 60 ጥይቶች፣ የ50 አለቃ በቀለ ደጉ 32 ጥይቶች፣ ፒት ኦፊሰር ሚካኤል 25 ጥይቶች፣ የ50 አለቃ ዳምጤ 16 ጥይቶች፣ ወታደር ደጀኔ ያገኘው 40 ጥይቶች፣ ወታደር ገብረ ጊዮርጊስ ብርሃኑ 50 ጥይቶች፣ ሻለቃ ባሻ ለማ ኩምሳ 7 ጥይቶች፣ ምክትል የመቶ አለቃ ግርማ አየለ 3 ጥይቶች፣ በጠቅላላ 393 ጥይቶች ተተኩሰዋል። ይህ ቁጥር በደርግ አባላቱ ብቻ የተተኮሰውን እንጂ በግድያው ላይ የተሳተፉ ሌሎች ወታደሮች የተተኮሰውን የሚያካትት አይደለም። ህዳር 14 ቀን 1967 ዓ.ም ምሽቱን የንጉሠ ነገሥቱ ከፍተኛ የጦር መኮንኖችና ሚኒስትሮች ከተገደሉ በኋላ ሬሳቸው ሜዳ ላይ እንደጣለ እንዲያድር ተደረገ። በማግስቱ የከርቸሌ ዓለም በቃኝ እስረኞች አስከሬኖቹን እየተሸከሙ በሞት እንዲቀጡ የተፈረደባቸው እስረኞች በኤሌክትሪክ ወደሚገደሉበት ክፍል እንዲያሳርፉትና ጉድጓድ እንዲቆፍሩ ታዘዘ። 60 ሰዎችን በአንድ ላይ አነባብሮ ለመቅበር የሚያስችል ጉድጓድም በእነዚሁ እስረኞች ጉልበት ተቆፈረ። ይህ ሁሉ የሰው ልጅ ክብርና ማንነት የሚያዋርድ ድርጊት ከተፈጸመ በኋላ የሆነው ደግሞ በጣም አሳዛኙና እጅግ አሰቃቂው ነገር ተከናወነ። የእነዚህ በግፍ የተገደሉ ሰዎች ማንነት እንዳይታወቅና ከጊዜ በኋላም አጽማቸው ተገኝቶ በምርመራ እንዳይለይ አስከሬናቸው ከመቀበሩ በፊት ኖራ እንዲርከፈከፍበት ተደረገና የእነዚህ 60 ሰዎች አስክሬን እንዳልባሌ ነገር በአንድ ጉድጓድ ውስጥ ተነባብሮ ተጣለ። ከዚህ ቀደም ብሎ የወህኒ ቤቱ አባል ሻምበል ነጋሽ ማሞ የ60 ሰዎችን አስክሬን መረከቡን የሚገልጽ ደረሰኝ ሰጠ። 60ኛው ሰው በዚያን ዕለት ምሽት ከመኖሪያ ቤታቸው አስገድደው እንዲያመጧቸው ከደርግ ተልከው ከመጡ ወታደሮች ጋር በቆራጥነት ሲዋጉ ቆይተው መጨረሻ ላይ ራሳቸውን ያጠፉት የጊዜያዊ ወታደራዊ አስተዳደር ደርግ የመጀመሪያው ሊቀመንበር የነበሩት የሌተና ጀነራል አማን ሚካኤል አንዶም አስከሬን ነበር። በስተመጨረሻም የግድያው ዋና አስፈጻሚ ሻለቃ ጌታቸው ሽበሺ ከርሸናው በኋላም ቀብራቸው የደርግ አመራሮች በሰጡት ትዕዛዝ መሠረት መከናወኑን በቦታው በመገኘት ሂደቱን ሲከታተል ቆይቶ ሪፖርቱን ለጉባኤው አቀረበ። የደርግ የማስታወቂያ ኮሚቴ አባላት በጓድ ሊቀመንበር መንግሥቱ ኃይለማርያምና በሌሎች ከፍተኛ የደርግ አመራሮች ትዕዛዝ በቀድሞው ንጉሠ ነገሥት ከፍተኛ ባለሥልጣናትና
የጦር አዛዦች ላይ የተወሰደውን እርምጃ በተመለከተ እንዲያዘጋጁ የታዘዙትን መግለጫ ከንጋቱ 12 ሰዓት ላይ አጠናቀው ለሻለቃ መንግስቱ ኃይለማርያም በስልክ አነበቡላቸው። መንግስቱም መግለጫው በቀጥታ ለሬዲዮ ጣቢያ እንዲሰጥ አዘዙ። አምበል ዘጋቢ ፊልም። ሦስቱ የደርግ ማስታወቂያ ኮሚቴ አባላት በታዘዙት መሠረት መግለጫውን በቀጥታ ወደ ሬዲዮ ጣቢያ ይዘው በመሄድ በሰዓቱ ተረኛ አንባቢ ለነበሩት የሬዲዮ ጣቢያው ባልደረባ አስረከቡ። ተረኛ ዜና አንባቢው መግለጫውን ሊያነቡ ወደ ስቱዲዮ መግባታቸውን ካረጋገጡ በኋላ ሦስቱ የማስታወቂያ ኮሚቴ አባላት ወደ ደርግ ጽሕፈት ቤት መንገድ ጀመሩ። ከአቡነ ጴጥሮስ ወደ 4 ኪሎ በመጓዝ ላይ ያሉ ሌሊት መግለጫውን ሲያዘጋጁ በማደራቸው አልተኙም ነበርና የተጫጫናቸውን የእንቅልፍ ስሜት ለማባረር ፒያሳ አካባቢ ከሚገኝ አንድ ካፌ በር ላይ መኪናቸውን አቆሙና ከመኪናው ሳይወርዱ ያዘዙትን ቡና እየጠጡ መተላለፍ የጀመረውን መግለጫ በመኪናው ሬዲዮ ማዳመጥ ጀመሩ። ብዙም ሳይቆይ የሬዲዮ ስርጭቱ ተቋረጠ። ሁኔታውን ለማጣራት መኪናቸውን አስነስተው ወደ ሬዲዮ ጣቢያው ተመልሰው ሄዱ። ሬዲዮ ጣቢያ እንደደረሱ መግለጫውን እንዲያነቡ ሰጥተዋቸው የነበሩትን አረጋዊውን ጋዜጠኛ ግቢው መሃል በድንጋጤ ተውጠው ቆመው አገኟቸው። ስርጭቱ ለምን እንደተቋረጠ ጠየቋቸው። እሳቸውም ሻለቃ ናደው ዘካርያስ ነጥቆ እንደወሰደባቸው ተናገሩ። በሁኔታው ግራ የተጋቡት የማስታወቂያ ኮሚቴው አባላት ወዲያውኑ መኪናቸው ውስጥ ገብተው ወደ ደርግ ጽሕፈት ቤት በረሩ። እንደደረሱም ሻለቃ ናደው ዘካርያስ ጠቅላላ ስብሰባ ላይ ለነበሩት የደርግ አባላት መግለጫውን ሲያነብላቸው አገኙት። የማስታወቂያ ኮሚቴ አባላቱ በሆነው ነገር ንዴታቸውን መቆጣጠር እንዳቃታቸው የተረዱት ሻለቃ መንግስቱ ኃይለማርያም በጥቅሻ ጠርተዋቸው ከአዳራሹ ወደ ውጭ ሲወጡ ሦስቱም ተከትለዋቸው ወጡ። መንግስቱ ኃይለማርያም ከፍተኛ ንዴት፣ ግራ መጋባትና ድንጋጤ ሰፍኖባቸዋል። ሲጋራቸውን አከታትለው እያጨሱ ወንድሞቼ፣ ጥፋተኛው እኔ ነኝ። ለእናንተ የነገርኳችሁን ለእሱም መናገር ነበረብኝ፣ ዘነጋሁት። እሱም መግለጫው ሲተላለፍ ድንገት ሲሰማው ደንግጦ ነው እኔን ሳያሳውቀኝ በቀጥታ ወደ ሬዲዮ ጣቢያው ሄዶ አመጣው። በእርግጥ አሁን ንባቡ መቋረጡ ትክክል አይሆንም አሉ በጭንቀት። የሬዲዮ ስርጭቱ ወታደራዊውን ማርሽ ማሰማት ቀጥሏል። ሻለቃ ናደው ዘካርያስ ንባባቸውን ጨርሰው ከደርግ አባላት አስተያየት መቀበል ጀመሩ። ይህ ደግሞ በማስታወቂያ ኮሚቴ አባላቱ ዘንድ ይበልጥ ንዴትን ፈጠረ። ሻለቃ መንግስቱ ኃይለማርያም ከእጃቸው ከማይለዩት አጀንዳ ላይ ወረቀት በመቅደድ አጭር ማስታወሻ ጽፈው አንዱ የማስታወቂያ ኮሚቴ አባል ለሻለቃ ናደው ዘካርያስ እንዲያቀብለው ሰጡትና ባለቀው ሲጋራቸው ላይ ሌላ ሲጋራ ለኩሰው በዝምታ ማጨስ ቀጠሉ። ሻለቃ ናደው ዘካርያስ መንግስቱ ኃይለማርያም በላኩት አጭር ማስታወሻ አስገዳጅነት መግለጫውን አስመልክቶ የሚቀበለውን አስተያየት አቁመው አቡነ ጴጥሮስ ወዳለው የኢትዮጵያ ራዲዮ ጣቢያ መግለጫውን ይዞ በረረ። ተቋርጦ የነበረው የመግለጫው ስርጭት እንደገና ቀጠለ። ሌተና ጀነራል አማን ሚካኤል አንዶም፣ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ አቶ አካለ ወርቅ ሀብተወልድ፣ ጀነራል ከበደ ገብሬ፣ ልጅ እንዳልካቸው መኮንን፣ አቶ ሙላቱ ደበበ፣ ዶክተር ተስፋዬ ገብረ እግዚ፣ በአጠቃላይ 53 የቀዳማዊ ኃይለ ሥላሴ መንግሥት ሹማምንት፣ 3 የደርግ አባላትና ከደርግ ውጭ የሆኑ 3 የበታች ሹሞች የሞት ቅጣት የተፈጸመባቸው መሆኑን በሬዲዮ ሲታወጅ በመላዋ ኢትዮጵያ ተደመጠ። የየካቲቱን ሕዝባዊ አመፅ ንቅናቄ ተከትሎ የዓለምንም ደም እንከኑ አይውደም
ኢትዮጵያ ትቅደም፣ አቆርቋዧ ይውደም በሚሉ መፈክሮች ሲምል ሲገዘት የቆየው የጊዜያዊ ወታደራዊ ደርግ መስከረም 2 ቀን 1967 ዓ.ም በኢትዮጵያ የጨለማው ዘመን አከተመ፣ የብርሃን ዘመን ፈነጠቀ ብሎ ካወጀ 3 ወራት እንኳን ሳይደፍን 60 ኢትዮጵያውያንን ያለ ፍርድ፣ ያለ ሕግ፣ ያለ ዳኛ በጅምላ በመረሸን በኢትዮጵያ የዘመናዊ ፖለቲካ ታሪክ ውስጥ የማይሽር የታሪክ ስብራትና ጠባሳ አሳርፏል። በኢትዮጵያ ምድር ላይ ለዓመታት የማያቋርጥ የዋይታ፣ የእልቂት፣ የጅምላ እስርና ስደት ያስከተለ እጅግ አሳዛኝ ድርጊት ከፈጸመ እነሆ በዚህ ሰሞን 51 ዓመት ሞላው። ኢትዮጵያውያን መቼም የትም እንዳይደገም የሚሹት የመጀመሪያው መጀመሪያ አሰቃቂውና አሳፋሪው የታሪካችን እጥፋት። አምበል ዘጋቢ ፊልም